ዛሬ ግን ሞሮፍ ወደ ዛሬው ሐሳብ ስገባ ኢየሱስን ስለመቀበል ካወራን በኋላ ቀጥሎ ሰዎችን መቀበል ነው። ብዙ ሰው ኢየሱስን የመቀበል ችግር የለበትም፣ ምክንያቱም ኢየሱስ አሁን በምድር ላይ ስለሌለ። እንደውም ሳምንት አንድ ነገር አንስተናል። ኢትዮጵያውያን አይደለ ሙት የመቀበል ነው እንትናቸው፣ በህይወት ያለው ነገር መቀበል አይፈልግም። ኢትዮጵያዊና እስራኤላዊ በህይወት እያለ ነገርን መቀበል አይፈልግም ብለን አንስተናል። በህይወት እያለ ትውልድን መቀበል አይፈልግም። ለምሳሌ ቅድም እናታችን ጽጌ ስትናገር መልእክት የቅድሙ ዳዊት ላይ በጣም ኢኒሼት ሆነን ጸልየናል። ፊዚካሊ የሚመጣው ዳዊትን መቀበል አንፈልግም። አሁን ዳዊት እዚህ ጋር ቢመጣ ራሱ እንዴት ነው የሚያየው? ዳዊት ሪሉን ዳዊት መቀበል አንፈልግም። መንፈሳዊ ዓለም ላይ ይመጣል የተባለውን ወይ ደግሞ ዳዊት አሁን ብዙ ሰው ጳውሎስን ይቀበል። አሁን እንደ ጳውሎስ የሌለው ሐዋርያ የሉም በዚህ ዘመን። አሁን እንደ ጴጥሮስና እንደነሱ ዋጋ መክፈል ይችላል። ለምን ስለሌሉ? ቢኖሩ ጳውሎስና ጴጥሮስን የሚደበድብ ሰው ነው እንደዛ የሚሉ አያስቀምጣቸው። ምክንያቱም በየዘመናቸው ማንም እንደውም አንድ ጊዜ ሐዋርያ ጳውሎስ እንደዚህ አለ፣ እኛ ግን ስፔሻሊ ለመከራ የተመረጠን ይመስለኛል። ማለት የመጨረሻ ውዳቂ ምድር ላይ ያለን እኛ ይመስለኛል። በመላእክቱ ላይ ተናቅን፣ በሰዎቹ ላይ ተናቅን። እኛ ላይ ስፔሻል እግዚአብሔር ለመከራ ነው የመረጠን ይመስለኛል። ለምን? ከሚያልፉበት መከራ። እናንተማ ጠግባችኋል፣ እናንተማ የተሻለ ነገር ነው ያላችሁ አማኞቹ። እኛ ግን ሐዋርያቶቹንና እኔን ስፔሻሊ እግዚአብሔር ከኛ ጋር ነገር ለመከራ ስፔሻል አድርጎ የመረጠን ይመስለኛል። ያልፉበት የነበረ ተቀባይነት ማጣት፣ ይሄ የሰው ፊት መገረፍ፣ አገልግለው እንዳላገልገሉ መቆጠር፣ ብርም ሳይቀበሉ ወይም ገንዘብ ሳይቀበሉ አገልግለው በሌላ ነገር ነው የሚታይባቸው። ምንም ቢያደርጉ አይቀበሉም። እስራኤላዊ አይሁዳዊ በሚሄዱበት ቦታ ሁሉ እና ይሄ ተቀባይነት ማጣት በየዘመኑ አለ እና ኦልዌይስ እንደዚህ የሚሉ ሰዎች በዚህ ዘመን አቤት ሐዋርያው ጳውሎስ ብሎ በጣም ስለ ሐዋርያው ጳውሎስ በጣም አድንቀው የሚያወሩ ሰዎች ሐዋርያው ጳውሎስ በዚህ ዘመን ቢሆን አይቀበሉት። ጴጥሮስ በዚህ ዘመን ቢሆን አይቀበሉት። ይህንን እንድታውቁ እና ዛሬ ደግሞ ሰውን ስለመቀበል ነው። ምክንያቱም አሁን ኢየሱስ የለም። አሁን የላከው ኢየሱስ ሰዎችን፣ አሁን ጴጥሮስ የለም። ጴጥሮስ የሚሉ ሰዎች ኢየሱስ በዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 23 ላይ ስለ ለደቀ መዛሙርቱ እንዲጠበቁ ከፈሪሳውያንና ከጻፍት እንዲጠበቁ ስለ ባህሪያቸው መናገር ከጀመረ በኋላ ባህሪያቸው እንዲህ ነው ብሎ መዘርዘር ጀመረ። ሲታዩ መልካም ይመስላሉ፣ ሲታዩ ስብናቸው መልካም ይመስላል፣ ውጫቸው ያማረ ነው፣ ልክ እንደ ሀብታም እንደተለሰነ መቃብር ይመስላሉ፣ በውስጣቸው ሬሳ የሞላ በውስጣቸው እርኩሰት የሞላ ናቸው፣ ውጫቸውን የሚያጠር ወጪቱን የሚያጠር ውስጣቸው ግን ክፋት ነው ብሎ ይናገር። ስለነሱ ባህሪ የዘረዘረ ይመጣና ከነሱ ስለ መጠበቅ ምናምን እያወራ እነሱን በዛም መንፈስ ተነስቶ ይመስለኛል እየተቆጣ ይመጣል። ማቴዎስ ወንጌል ምዕራፍ 23 አንብቡት። እየተቆጣ እየተናደደ ይመጣል። ዕውሮች መሪዎች፣ ደንቆሮች መሪዎች፣ አትገቡም አታስገቡም፣ በሙሴ ወንበር ላይ ተቀምጣችሁ እያለ የቁጣ ንግግር እያለ ይመጣና እንደውም አንድ ነገር ያስታውሳቸዋል። ወርታችሁ ወደ መጨረሻው አካባቢ ወርዳችሁ ስታነቡ እናንተ ይላል በአባቶቻችን ዘመን ሆነን ቢሆን ኖሮ ነቢያትን ባልገደልን ነበር፣ በደማቸው ባልተባበርን ነበር ትላላችሁ። በዚህም አባቶቻችሁ የነቢያት ገዳይ መሆናቸውን ትመሰክራላችኋል። ጥሩ ነው መመስከራችሁ ጥሩ፣ አባቶቻችሁ ነቢያት እንደገደሉ። እናንተ ግን ገና የምልካቸው ነቢያት አትቀበሉም፣ ትገላላችሁ። ይሄ እዚህ ትውልድ ላይ ይሆናል አለ። የዘሬን ያንዘርዝረኝ ይላል ያገሬ ሰው። በዘር ነው አለ፣ በቃ አይለቅም። ነቅሶ ከዚህ ዘር ማንዘር መንፈስ መውጣት ካልቻለን በየዘመኑ ሁሌ ትናንትና ኢትዮጵያ ቤተክርስቲያን ላይ አባቶች ይሰደቡ ነበር። ትንቢት የሚናገር ሰው ይተች ነበር። በጣም በነቀፋና በመከራ ውስጥ ያለፉት ቄስ በሊና በዛ ዘመን የነበሩ ትልቅ አባት በጣም በብዙ ትችት ውስጥ ነው። አሁንም በዚህ ዘመን ያሉ አገልጋዮች እንደዛ አዲስ ነገር ይሉ ሁልጊዜ የመንፈሳዊው አገልግሎት ላይ፣ ሁልጊዜ የኃይል አገልግሎት ላይ፣ ሁልጊዜ በተለይ እግዚአብሔር ሊትራሊ የሚልከው አገልግሎት ላይ እግዚአብሔር መሆኑ የሚታወቀው ተቃውሞ እና ደግሞ ሁሌ ገዳዮቹ የእግዚአብሔር ቃል እናውቃለን የሚሉ ሰዎች ናቸው። የቤተክርስቲያን እዛው ያሉ መሆናቸው ነው የሚያስገርመው ነገር። እና በዚህ ዘመንም ያለብን ችግር ደግሞ ኢየሱስ የላከው ፐርሰን መሆኑን ነው። ስለዚህ ዛሬ አንድ ክፍል እናነብና ማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ 41 ያለውን በዛ ክፍል ላይ እናያለን። ማቴዎስ ወንጌል ምዕራፍ 10 ላይ ያለውን ክፍል እናነባለን።
ክፍሉ ከያዛችሁ ብታወጡ ደስ ይለኛል። አብረን እያነበብን ብንሄድ እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ከዛ በኋላ ደግሞ ነብይን በነብይ ስም የሚቀበል ብሎ ስለ እያንዳንዱ ፐርሰን ያወራል። አሁን በዚህ ክፍል ላይ ብዙ ጊዜ ኢየሱስ አሁን በምድር ላይ የለም። በሌላ ስፍራ እንደዚህ ያለ አብ እኔ እንደላከኝ እኔን ደግሞ እናንተን ላኳቸዋል። ማን እንደላከው? አብ ኢየሱስን እንደላከው። አሁን አይሁዶች ያልተቀበሉት ኢየሱስን ነው ብለን ሳምንት አወርተናል። አሁን ግን ኢየሱስ ደግሞ ከተቀበለ በኋላ የላከው ደቀ መዛሙርት ነው። ደቀ መዛሙርቱ የላከው ቀጣዩ ያሉት ደቀ መዛሙርት ነው። አሁን መላላኩ ያለው በዛ ውስጥ ነው። አንድ ሰው ደቀ መዝሙሩን ሲቀበል የሚቀበለው ኢየሱስን ነው። መጀመሪያ ኢየሱስን ከመቀበሉ በፊት ደቀ መዝሙሩ መቀበል አለበት። እኔ ውስጥ ያለውን መልእክት ከመቀበላችሁ በፊት እኔን መቀበል አለበት። እኔን ያልተቀበለ አብን አይቀበልም ማለት። እኔን የሚቀበል ነው አብን የሚቀበል። በደንብ አማርኛ ከገባችሁ እኔን የሚቀበል ማለት መጀመሪያ ኢየሱስን ከመቀበላችሁ በፊት በኢየሱስ የላካቸውን ሰዎች መቀበል አለበት። ከዛ ነው ውስጣቸው ያለውን ኢየሱስን መቀበል የምንችል። አያችሁ፣ አሁን እኔ ሰው አልቀበልም በዚህ ዘመን እኔ ጌታዬን ብቻ ነው ምናምን የለም። እግዚአብሔር የላከው ኢየሱስን እስካልተቀበልክ ድረስ እኛ ከአብ ጋር ነው ወዳጅነታችን። ሙሴ አለን ምናምን ሲሉ የለም ሙሴ እኔን ካልተቀበልክ ዘንድሮ ሙሴ የለም ማለት። እንደኛ አብርሃም አባት አለን ምናምን አብርሃም የለም። እኛ እኮ የእግዚአብሔር ልጆች አላችሁ የአብርሃም ልጆች አይደላችሁ እና የዲያብሎስ ልጆች ናቸው። አባታችሁ ዲያብሎስ ነው አላቸው። መጽሐፍ ይዘናል እኮ እኛ እኮ ነን መጽሐፍ ጉሩ እናስተምር። እኛ እኮ ለዚህ ዘመን አንተ ዛሬ አንዴ መጣው። አዎ ዛሬ በመጣም አሁን የላከኝ እኔ ነው። ጥንትም እኮ እናውቃል እዋቁት። አሁን ግን የላከኝ እኔ ነው አለች። የተላኩት እኔ ነኝ። አሁን ፈውሳችሁ ነገራችሁ ያለው እኔን በመቀበል ውስጥ ነው። የዘላለም ሕይወት አለው እኔን በመቀበል ውስጥ ነው። ሙሴ የለም ሙሴ ሕግ ምናምን የምትሉ ያ ኪዳን የለም። አሁን እኔ ነኝ ያለሁት። አብን መቀበል ከፈለጋችሁ በዝምድና መሆኑ ቀርቷል፣ በአይሁድነት መሆኑ ቀርቷል። እኔን የሚቀበል ነው። ለዛ ነው ወደ ገዛ ወገኖቹ መጣ፣ አልተቀበሉት። ለተቀበሉት ነው ያ የዘላለም ሕይወት የመጣላቸው። ማካዳባስ ሴላራዲያ ያ የከበረ የዘላለም ሕይወት ውስጥ ያለው ኢየሱስን በመቀበል ውስጥ ነው። የቱ ኢየሱስ? የባሪያን መልክ ይዞ የመጣው ኢየሱስ ውስጥ። የቱ ኢየሱስ? የተናቀ ፊቱም የተመታ የተባለው ኢየሱስ ውስጥ ነው የዘላለም ሕይወት ያለው። ማራዲያ ካባዲያስ ያን የከበረ የዘላለም ሕይወት የመሰለን ነገር ውስጥ አንድ በበጎች በረት የተወለደ በግርግም ውስጥ አካባቢ የተወለደ ቦታ ያጣ ለመወለጃ ቦታ ባጣ ውስጥ የዘላለም ሕይወት አለ። ሲያዩት ሰው ፊቱን አይቶ እንደሚሰውርበት የተመታ ፊት ያለው እሱ ውስጥ ነው ይላል። የባሪያን መልክ ያዘው እሱ ውስጥ ነው የዘላለም ሕይወት። እሱን ተቀበሉ። በዘመናት መካከል እግዚአብሔር የሚጠቀማቸው ሰዎች ባለፈው ሳምንት አውርተናል። ኢየሱስ ለምን እንዳልተቀበሉት እግዚአብሔር የሚጠቀምበት ክፍል ከዓለም ሊጠቀም ሲፈልግ የሚጠቀመው የዓለምን ውዳቂ ነው፣ የዓለምን ተራ ነገር ነው። ለምን ሲባል ጥበበኞችን ሊያሳፍር ብለን። ሙሴን ሲጠራው እግዚአብሔር ሙሴ አፈትብ ነኝ ያለውን ሙሴን ይጠራው። አፈትብ ነኝ ያለውን ሙሴን ይጠራው እግዚአብሔር። አፈትብ ነኝ ማለት መናገር አልችልም እንኳን በሰው እይታ ለራሱ መልካም አመለካከት የሌለውን ነው እግዚአብሔር የጠራው። ቅድም በጸሎት ውስጥ በጣም ይገርመኝ ነበር። ጌዲዮን የተጠቃው ነኝ ዘሬ ራሱ የተጠቃን ብንያማዊ ነው በዘሬም ኃያል የለም ያለውን የተጠራው። ኤርሚያስን ሲጠራው ብላቴና ነኝ የሚለውን የተጠራው። ዳዊትን ሲጠራው በቤተሰቡ እንኳን ለልጅነት የልጅ መዝገብ ትልቅ ፕሮግራም ሲሆን የማይጠራ ድግስ ላይ የማይጠራ ሉክ
ለራሳቸውም በቤተሰባቸውም በሰፈራቸውም መልካም አመለካከት የላቸው ለመልካም ነገር የማይጠበቁ ጋር ጌታ እየመጣ ታላላቅ ነገር ይሰራል። ብዙ ሰውም ደግሞ ለመቀበል የሚቸግረው እውነት፣ ብዙ ሰውም ደግሞ አክሰፕት ለማድረግ የሚቸግረው እውነት የሚመጡበት መንገድና የሚጠቀማቸው ሰዎች ናቸው። እነዚህ እግዚአብሔር ክብሩን የሚያስቀምጥባቸው ሰዎች በሰው እይታ ተቀባይነት የሚያገኙ አይደሉም። ወይ ዶክተር ከሌ የሚባል ሰው ላይ አይደለም የሚመጣው። ወይ ክቡር ከሌ የሚባሉ ላይ አይደለም የሚመጣው። መልኩ ሞገሱ ሲያምር የሚባል ላይ አይደለም የሚመጣው። ነብይ እኮ ሳተበት አይደለም ዳዊት ላይ እኮ ነብዩ ስቷል። የሚገርም ነው አለ። ይሄ ነው በቃ እውነትም እግዚአብሔር የቀባው ይሄ ነው ምናምን ብሎ ሊያፈስበት ሲል አይደለም ማለት ኤልያብን የምታውቁት ታሪክ። አረ ይሄኛው ይሻላል ሲል እና ጌታ ሆይ እነዚህ ሁሉ ካልመረጥ ማንን ልመርጥ ነው ሲል ይሆናል ይሄ በዚህች እንደ ንጉሥ አይደል ያልከኝ ትናንት እኮ የቀባሁት እኮ የሆነ ገዘፍ ያለ ትከሻው ሰፋ ያለ ነው ይሄንን ሲለው እንደውም ይሄ ነው እንደልብ ያለው ያ እንደውም ለነሱ እይታ ሲጀመር ሳውል በእነሱ ምርጫ የእግዚአብሔር ምርጫ አይደለም። እግዚአብሔር ተስማምቷል እንዲቀባ እንጂ የእሱ ምርጫ አይደለም፣ የሰው ምርጫ ነው። ሰው ለምን ሲባል እንዲህ ግዙፍ የሆነበረው ትናንት ያየው የኔ ምርጫ አይደለም ያካታ እኔ እንደዚህ አይነት አይደለም መመርጠዋል የሆነ ሰው አይን ውስጥ የማይሞላ እዛ ነው በጣም ብዙ ሰው መቀበል ቢከብድ። ስለዚህ ቅባታቸውን መቀበል ከፈለጉ ማንም መቀበል አለባቸው ስትሉ ፐርሰኑን መቀበል አለባቸው። ልክ ኢየሱስን በመቀበላቸው የዓለም ሕይወት እንደምታገኙት ዛሬም እግዚአብሔር ለዚህ ምድርና ለዚህ ሰዓት የሰጠንን ነገር እንድንቀበል የሰጠንን አገልጋዮች መቀበል አለብን። የሰጠንን ሚልካቸውን ሰዎች መቀበል አለብን። አገልጋይ ስለሆነ ነው ወይ እንዳትሉኝ ግድ ነው። የሰጣችሁ መሪዎች መቀበል አለባችሁ። የሀገር መሪ እግዚአብሔር በየዘመኑ የሚያሰኝ ኤኒ ቦታ ላይ እግዚአብሔር ቦታውን እስከሰጠት መቀበል አለብን። የላከልንን መቀበል አለብን። ምንም ይሁን ግን የላከልንን መቀበል አለብን። እግዚአብሔር የላከውን ያልኩት ብዙ ሰው ተቀባይነት እንዳያገኝ የሚያደርገው የሚያየው ነገር ነው። ስለዚህ ሙሴ ጌዲዮንን እያንዳንዱ ብታችሁ ለራሳቸው አመለካከት እንኳን ጥሩ ቦታ ላይ የላቸው። እኔ በቃለው እንኳን ለሀገር ለሰፈር የራሱ የግል ጥያቄ የነበረበት ሰው ነው ጌዲዮን። ቅድም ጽጌ ስትናገር ታስተምር ነበር። የራሱ ጥያቄ ያለበት ሰው ነው። እንደ እግዚአብሔር እኛ ሁሉ የሚደርስብን እንኳን ለሌላው መፍትሄ ሊሆን እኛ ግን እስከመቼ ሁሉ ተስፋ የቆረጠ ሰው ነው። ስታዩ በሙሉ ተመልከቷቸው። እንደዚህ አይነት ሰዎች ነው እግዚአብሔር መጣና እነሱ አሁን ደግሞ መጣና ኢየሱስ የላካቸው ሲመርጥ ደግሞ የመረጠው ቤተ መቅደስ ቤተ ክህነት አካባቢ አጣኝ ምናምን አይደለም የመረጠው። መጣና አሳቦት ሄደ። ጠረን እንኳን መልካም ጠረን የላቸው አሳጥማጅ አሳ ይሸታል። እዛ ሰፈር ሄደና አመጣ። ያልተማሩ ማለት ነው። ያልተማረ ሰው ሰበሰበና በእናንተ ነው ምናምን አለ። 3 ዓመት ተኩል አሰጥነው በእናንተ ነው። ስንት እኮ ሞልቷል ቤተ ክህነት አካባቢ። የፂም ያስረዘመ ቀሚስ ያስረዘመ ቀና ብሎ መሄድ ዝቅ አጎንብሶ መሄድ ህጉን ለብልቦ የተዘጋጀ ሞልቷል። ሄድና ከአሳ ማጥመድ ዙሪያ አምጥቶ እነዚህ ላይ አረገ። በእነዚህ ይላሉ ይንቋቸዋል። ራሱ ምንም እነዚህ ቢባሉ ግን በላያቸው ላይ የነበረው ሞገስ ሙታን ያስነሳል። ለዛ አይደል እንደዛ እኮ ነው ያለው ሐዋርያው ጳውሎስ ማንም እንዳይመካ ያንን አደረገ። ትንሽ እንደው ጴጥሮስ በጣም የገረመኝ ተመካች። ከአሳ ማጥመድ እኔ አይገባኝም አንተ ፊትም ሆነ አልሆንም ምናምን ብሎ እንትን ላይ መጥቶ አሳ ሲያበዛለት እኮ በጣም ኃጢአተኛ ነኝ አንተ ጻድቅ ነህ ምናምን ያለ ሰውዬ ቆርኔሌዎስ ቤት ወንጌል ያገለግል ሲሄድ በጣም ተገርሜ ነው የመጣሁት። ይገርማል። እግዚአብሔር አበራልኝ። ምን አሳየ? ራእይ አሳይቶኝ እግዚአብሔር ለማንም እንደማያደላ። አሁንስ ደግሞ አይሁዳዊነት ተናነቀው። ሁሉም እኮ አለው ደረጃ ነው እንጂ ሁሉም አለው። ደሃ አለ፣ የደሃ ደሃ አለ አይደል? መካከለኛ ኑሮ አለ፣ እኔ እግዚአብሔር ምናምን እያለ አይደል? አያችሁ እሱ አሁን ከደሃው ደሃ ስለሆነ ከደሃው ጋር ነው አሁን ራሱን እያሳያል። ተረታችሁኛል? ስለዚህ ያኛው አሃዛብ ነው፣ እንደ ውሻ ነው የሚታይ፣ እንደ ቆሻሻ ነው የሚታይ። ስለዚህ ለነሱ ጭራሽ ይሄ ያጸይፋል ያለውን ነገር አያሳይቶ አመጣ። ገባ አለው።
ሂድ እዛ ሲለው ከበደው። ጌታ ደግሞ ካንተ ጋር እስከመቻልና ቀንሶ ለአሕዛብ ስሜን የሚሸከም ብሎ ሐዋርያ ጳውሎስ ላከ። ወዳጆቼ አልላክም ካላችሁ ትቀነሳላችሁ። የሚላክ ይልካል። በእውነት ለመናገር ከሐዋርያ ጳውሎስና ከጴጥሮስ ሐዋርያ ጳውሎስ ቢመጻደቅ የሚያምርበት ቆሞ ራሱ በሕግ ያለ ነቀፋ ነበርኩ ማለት የሚችል ሰው ቆሞ እኮ ያ አይደለ በገማልያል እግር ስር ቁጭ ብዬ ተማርኩ ማለት የሚችል ሰው ነው። በከበረ መምህር ይሄ እኮ ምንም ትምህርት የለው። ማዳባሳ ካታራዲ ካሳ ማጥመድ አንጥቶ ሰው አጥማጅ አደርግሃለሁ ብሎ መንፈሱን ጨምሮበት አማድ አድርጎ መሪ አድርጎት ፓስተር አድርጎት ቆሞ ይበላል አይበላም ይላል። ቆሞ ገና እግዚአብሔር ያረከሰው ታርገል ከዛ እንደውም ተገሰጸ እኮ በጳውሎስ ደግሞ ያስቃቸዋል። እነ ጳውሎስን አልቀበልም ሲሉ ብቻ ይገርማል። የመቀበል ችግር ወዳጆቼ ኤኒ ቦታ ትላንትም ነበር ዛሬም አለ። ግን አንድ እውነት የምነግራችሁ ነገር መቀበል ለኛ ነው ጥቅሙ። አሁን መቀበልን ስናስተምር መቀበል እግዚአብሔር በዘመናት መካከል ለኛ ያስቀመጠልን እውነት ለኛ ያስቀመጠልን ሰርተን እንድናልፍ የተገባውን ነገር ለኛ ያስቀመጠልን በረከት አግኝተን እንድንሄድ ያደርጋል። የመጀመሪያው ዘላለም ሕይወት ትላንት አይተናል። ከዛ በኋላ ደግሞ በዚህ ዘመን የሚያስፈልጉን በረከቶች፣ ጥያቄዎች፣ ብሌሲንጎች ወደምንደርስበት እግዚአብሔር የተናገረን መድረሻ መንገዶች የሚልካቸው ሰዎች ናቸው። እግዚአብሔር ሰዎችን ነው የሚጠቀመው። ሰዎችን ነው ወደኛ ሕይወት የሚልከው እግዚአብሔር። በመጽሐፍ ቅዱሳችን በምታውቁት የኤልሳን ታሪክ ያው የምታውቁት ነውና ለንዕማን ለሚባለው ንጉስ የጦር አዛዥ በሶሪያ ጦር አዛዥ ንዕማን የሚባለው ለምጽ አለበት፣ ግን ጦር አዛዥ ነው፣ ጀነራል ነው፣ ብዙ ከስሩ ወታደር አለ፣ በጣም ማዘዝ የሚችል ሰው ንዕማን ማለት እና ያ ሰው ቤት ውስጥ ባሪያ አለው። ያቺ ባሪያ የመጣችው ከነ ኤልሳ ሀገር አስቡት። ከዛ ሀገር እስኪ ሊትራሊ ዝም ብላችሁ አስቡ። ከሆነ ሰፈር ላይ ወይም ከሆነ ብሔር እኔ እንግዲህ በድፍረት ነው የማወራው። ኢትዮጵያ ውስጥ በሽታ ስላለ እዚህ ነው ያሉት እየረበሹ ደግሞ የሚወጣውና ካለም ይወጣል አይደል? እዚህ አየር ላይም ካለ ይወጣል። ከሆነ ሀገር ቤት ሰራተኛ ሊመጣል እንጂ ልክ ሲመጣ ምናምን ብሔሩን የመናቅ ባህሪ አለ። ታውቃላችሁ? እኛ ቤት እኮ ሰራተኛ ነው እንትን ይላል፣ እንትን ብሔር እኛ ቤት እኮ እንትን እኛ እንዲህ ነው የምናውቀው ይላል። አስቡት፣ ይህ ሰው ከዛ ሀገር ላይ አንደኛ በአገዛዝ ውስጥ ያሉት፣ ሁለተኛ ባሪያኖች እነሱ ቤት። አስቡት፣ ፈውሱ ያለው የዚህ የጀነራል ፈውስ ያለው በዚች ባሪያ ውስጥ፣ በዚች ባሪያ ኪንግደም ውስጥ ነው፣ በዚች ባሪያ ዘር ውስጥ ነው፣ በህዝቧ ውስጥ ባለው መንግስት ውስጥ ነው። ከዛ እኔ ግን አለችው ምንም ታናሽ ብትሆን፣ ምንም እሱ ቤት የቤት ሰራተኛ ብትሆን፣ ምንም ለኖሮ ብትመጣ፣ ግን ህይወቷ ውስጥ ልቧ ውስጥ እሷ የምትከተለው አምላክ ግን ከሁሉ በላይ ነው። አይገርም? አንዳንድ ጊዜ ያለንበት ደረጃ ያለንበት ስታተስ እኮ ማንነታችንን ይገልጻል። ለብዙዎች ለኛ አለቆች፣ ለአሜሪካውያን፣ ለዚህ ጠቅላላ ለመሪዎች መፍትሄ የሚሆን ነገር እኛ ውስጥ ከስራቸው ሰርተናል ማለት ታናሽ ነን ማለት አይደለም። ዝቅ ብለን እናገለግላለን ማለት እማረባነን ማለት አይደለም። ማንም ሊፈታላቸው የማይችለው መፍትሄ እኛ ውስጥ አለ። እቺ ሴት ማንም ጋር የማያገኘው መፍትሄ ነች። እሱ ዝቅ ብላ ብትቀመጥ አያችሁ፣ እግዚአብሔር መፍትሄውን ያስቀመጠለት ባሪያ ውስጥ ነው። እንዲህ ያለ እኮ ሴት ሰማት፣ የምታውቁት ነው። መስማቱ ራሱ እግዚአብሔር ይባርክ። ተቀበላ፣ እሺ ምናምን አለ። እንዲህ ፈወሳት። ያው እንዲቀበላት ያደረገው ችግሩ ነው። ለምጽ ከባድ ፊት ላይ ገብቶቻል፣ ይታያል፣ ሰውነቱ ላይ ይታያል። ክብሩን ያሳጣው ነገር ነው። ስለዚህ ክብሩን የሚጨምርለት ጉዳይ ስለሆነ መልኩ ስለሆነ እሄዳለሁ አለ። ሲሄድ ታጅቦ ነው ሄደው። ምግብ ይዞ ወርቅ ምናምን እንትን ምንድነው ስጦታ ይዞ ነው ሄደው። ከዛ ሄደና የሚጠብቀው እንደመጣው አመጣጡ ይስተናገዳለሁ ብሎ ነው የጠበቀው። የእግዚአብሔር መንፈስና የእግዚአብሔር አሰራር ውስጥ ደግሞ እንደዚህ አይነት አገልግሎት አትገለገልም። ይሄንን ቁርጣችሁ ነው እኮ እንዲህ ብለህ መጣ አትገለገልም። እንዲህ ነው እግዚአብሔር። አሜን ነው። አሜን። ሲጸልዩልኝ ጀነራል እንትና አባላለሁ ስላልክ አይጸለይልም። የተከበረ ሰው እኮ ነው አክብረው ምና የለም። የእግዚአብሔር ቤት የእግዚአብሔር መንፈስ ጋር ስትሰግድ ነው በረከት የምታገኝ። ስታሸብ ያለበለዚያ መሃን መሆንም አለ።
ማካታራዲያስ ወዳጆቼ አለመውለድም አለ። ሜልኮል ታስታውሳላችሁ? ምንድነው ማሸብሸብ? ምንድነው መጨፈር? ምንድነው መዝለል? አትወልጂም አሉ። ማን ነበረች አይደለም? ማን ሆነች? በእግዚአብሔር ፊት ስንቆም ራሱ አለ። ለዛ በቃሌ ወደሚንቀጠቀጥ ልቡ ወደ ተሰበረ ነው የሚለው። በስሩ እኮ በእግዚአብሔር ፊት ለሚወድቅ ሰው ልቡ ሰብሮ ለሚመጣ ልቡን አሳብጦ ለሚመጣ ሰው ፈውስ የለም። ቤተክርስቲያን ስለመጣ ገስታውስ 100,000 ብር ከፍሎ ስለመጣ ፈውስ የለም። ኢትዮጵያ የሚሄድ እዚህ አሁን አልጸልይ ምናምን ብሎ 100 ሚሊዮን ብር ከፍሎ ይሄድ 7 ነቢያት ቢጠራ ይጸልይ ለእግዚአብሔር ክብርና መንፈስ ሰሚት ካላደረገ ምናልባት የሱ ፈውስ ያለው በጸሎት ጓዱ ስላለች በአንድ ሴት ምክንያት ይሆናል። እቺ ምናምን ዛጄ በሚዲያ የሚታዩት ጋር ምናምን ቢል አይፈወስም። ለምስትሉት እግዚአብሔር ፈውሳችን አንዳንዴ የሚያስቀምጥበት ቦታና ፖዚሽን ለሱ ክብር እንድንሰጥ የሚያደርግ ቦታ ላይ ነው። እኔ እኮ ገንዘቤ ነው እንዳይል፣ ጀነራል ስለሆንኩ እኮ ነው ፈውሱን ያገኘሁት እንዳይል፣ አቅም ስላለኝ እኮ ነው ፈውሱን ያገኘሁት እንዳይል፣ ከዛ ሄደ። እኔ በጣም የገረመኝ ለኤልሳ ያንን መብሪት የሰጠው መንፈስ ቅዱስ እግዚአብሔር ነው። ሎሌና ከለት ምንድነው ጌቶች አለ እንደዚህ ምናምን ሲል ሰማና ሂድና ብቅ ጥልቅ በል ዮርዳኖስ ውስጥ አለው። የት ዮርዳኖስ ሄደ? ብቅ ጥልቅ በል 7 ከነ እኔ ነኝና ነህማን አለ። እኔ ነው ሂድ ምናምን ቢለኝ መጥ ጭራሽ መጥቶ ፊቴንም አያይም። ማራባጃኒያስ ራካቶስ ሴሌቬላ ዲያማካታ አያይም። መጥቶ አይነካም። የእግዚአብሔርን ክብር አንዳንዶች በስልጣናቸው ሊያቀሉት ይፈልጋሉ፣ በአቅማቸው ሊገሙት ይፈልጋሉ። ሰው አገልጋይ ስለሆነ ተራ ስለተመረጠ የመረጠው እኮ ኪንግደም ነው፣ እግዚአብሔር ነው የመረጠው። የእግዚአብሔር መንግስት እኮ ከምድራዊ ከተራ ነገር ሁሉ ተራ ነገር እኮ ነው አይደል? የዚህ ዓለም ገዢ መንግስት እኮ ተራ ነገር ነው፣ በአንድ ቀን የሚጠፋ ነገር ነው፣ እንደ ብናኝ የሚጠፋ ነገር ነው። የዓለም ክብር ሁሉ ያልፋል የተባለ እኮ የሰማዩ ክብር የመረጠውን ነገር የመረጠው ሰው ዝቅተኛ ነው ማለት ክብሩ ዝቅተኛ ነው ማለት አይደለም ወዳጆች። ከመንገድ ላይ የሆነን መንደር ላይ የምትዞርን ሴት አንድ ሴት ተጠቅሟል ማለት ትላንት በህይወቷ ምንም ምስክርነት የሌላት በተለያየ ህይወት ውስጥ በዓለማዊ ህይወት ውስጥ ዘፍቃ የነበረች ሴት ተጠቅሞ ተናገረ ማለት የእግዚአብሔር ክብር ወርዷል ማለት ሳይሆን ክብሩን በደካሞች መግለጽ ስለሚፈልግ። አያችሁ፣ ሰዎች የሚያዩት የትላንት ማንነቷን፣ ዛሬ እግዚአብሔር በላይዋ ላይ የሚሰራው ነገር አዩ። ለዛ ብዙ ሰው ከፈውሱና ከክብሩ ጋር ይተላለፋል እና በሚያስገርም ሁኔታ እሺ አልፈውስም ማለት እሄዳለሁ ጭራሽ እሺ እኔ ምጠብቀው አለ መጥቶ ጭኖኝ ምናምን በክብር ነው የፈለገው። የለማ መቀበል አለብን፣ የእግዚአብሔርን የፈውስ መንገድ መቀበል አለብን። የለም እንደዚህ መጥቶ ይነካኛል ብዬ ነዋል። እሺ ተውት፣ ሌላውን አለ ውሃ ጠፍቶ ነው፣ ወንዝ ጠፍቶ ነው፣ አቫናና ፋርፌት ሄደው ነው በዚህ ውሃ ታጠብ የሚለኝ በቆሸሸው አለ። በቆሸሸው መጀመሪያ ክብርህን ጥለህ ነው የምትፈወሰው። መጀመሪያ ትዕቢትን አራክፈህ ነው የምትፈወሰው። ብዙ ሰው ፈውስ ያጣው የእግዚአብሔር መንፈስ ስለማይሰራ። እኔ ያለች አንዷ ማንም አይጸልይልኝ፣ ማንም ነቢይ ደፍሮ ትንቢት ያመጣል እንዴ? ክብር እኮ ነው ትንቢት። ከትላንትና ማንነታችን ሰው እዚህ ግቡ ከማይለን እዚህ የደረስነው ያው እግዚአብሔር ነው የምነግራችሁ በየዋህነት በቅንነት ለቀባቱ ሰሚት በማድረግ ነው። እግዚአብሔር ለሚጠቀምባቸው ሰዎች ሁሉ በማክበር እኔ እኮ ማለት አንዳንድ ሰው ጸሎት ይጸልይልህ ምናምን በአገልጋይ ሄድ እኔ የእንጀራ ልጅ ነኝ ይላል። በጣም ከባድ ንቀት ነው። የእንጀራ ልጅ ስለሆንክ ሳይሆን አንዱ ሌላው ይጸልይ ስለሚል ፈውሴ ያለው በእናንተ ውስጥ ነው። ህብረትን እግዚአብሔር ስለሚፈልግ አንዱ ስለሌላው ይጸልያል። ጳውሎስ መገለጥን ያመጣና መገለጥ እንዳመጣ እንግዲህ ጸልዩልኝ ይላል። የሚቀጥለው ጊዜ ዝም ብሎ አይመጣም መገለጥ፣ ጸልዩልኝ እግዚአብሔር እንዲሰጠኝ ቃል ተጸልዮልን ነው የሚቆመው። ከዛ መጥቶ ነው የሚጸልይላችሁ።
አያችሁ አገልጋዮች በሆነ በስፔሻል ነገር አለ። እናንተ ለኛ በምትጸልዩት ጸሎት መልስ ይዘን ነው የምንመጣው አይደል? እዚህ ጋር የሚቆሙ አገልጋዮች እንደዛ ነው። ጸልየን ጌታ ሆይ ተናገሪ ስንል መልስ ይዞ ይመጣው። አንዱ ለአንዱ እንዲጠቃቀም አድርጎ ማንም እኔ በራሴ ነው ከእግዚአብሔር ጋር ስፔሻል የለም ወዳጆቼ፣ ስፔሻል የለም። መቀበል አለብህ። ሰው ላለመቀበል ትዕቢት ይዞ ማናት እሷ ብለ ማን ነው እሱ ስለሆነ ነው የሚጸልይልኝ እኔ በራሴ እግዚአብሔር ኮንታክት አደርጋለሁ። ፈውስን ታሳልፋል ማለት ነው። ሰዎች አረ እዚህ ድረስ ለፍታል ለምሱ ታውቃለህ፣ ሰው ፊት ያገረጣል። በቃ ይበቃል አረ ምናምን ሲል እሺ ያለ በቅ ጥልቅ ሳይዋጥለት ጥርስ ነክሶ እንደነም ማኑ ነው ቢያንስ ቢያቀታችሁ ጥርሳችሁን ነክሳችሁ ማንም ሶፍት እንትን ያረገበትን ግንባሬ ላይ ያረጋል። በልተ በተፈወስክ ሶፍቱን እግዚአብሔር ምስክሬ ተፈወስ። እስቲ ኩላሊት ብላና ሶፍት ያበሉናል እንዴ? ጌታ ምስክሬ እኮ ነው የምላችሁ። ከተፈወሰ ብዙ ሰው እኮ ስላልታመመ ነው። ጌታ ምስክሬ ነው የምነግራችሁ። ስላልታመመ ነው ሶፍት መብላት ጥሩ ነው እያልኩ አይደል። ግን ፈውሱ እዛው እስከሆነስ ቆይ ኢየሱስ መጥቶ ሊዳ እንትፍ ሲልበት አስቡት። ምራቅ ጭርት እንደሚያመጣ አታውቅ። አለርጂ ስንት ባክቴሪያ አለ። እዚህ ደግሞ ያደገ ሀገር ነው አሜሪካ። እንትፍ እያል ካፊቴ ላይ ራሱ ስንት አለርጂክ ምናምን አለብኝ። ከና አለርጂካችሁ ትሞታላችሁ። እግዚአብሔር ምስክሬ ነው ወዳጆች። የሚጠቅመውን ነው የምንነጋገር። መውረድ አለብን። እግዚአብሔር ለሚሰጠን መንፈሳዊ ነገር ሰሚት ማድረግ አለብን። በዛኛው ክብር ላይ ሆነን የእግዚአብሔር ስርዓትና መንፈስ አይሰራም። እጅ ጭነን አገልግሎት አረ በኢየሱስ ስም ልቀቅ ምናምን ቢል አይለቅም። አረ እግዚአብሔር ወይ ምናምን ብለ የለም። ምክንያቱም ሰውየው ልቡ ላይ ትዕቢት ነው ያለው። የሰውየው ልብ ላይ ማንነት ነው ያለው። ሰውየው ግን ለእግዚአብሔር መንፈስና ስርዓት ሰሚት ባደረገ ጊዜ ተቀብሎ በዛ ጊዜ በታዘዘ ጊዜ ያ ሰው ተለወጠ። ያ ሰው ለምሱ ነጽ አንዳንድ ሰዎች እንደዚህ ያለ እኔ የምፈልገው ጸሎት እንዲያደርገ እንድትጸልይልኝ ነው የምፈልግ ይላል። ማለት እግዚአብሔርን ማዘውት ነው። የለም እንደዛ እኔ መጥቶ እጅ እንዲጭንብኝ ነው ፈልገው። እንዲህ ነው አገልግሎታችሁ። እንዲህ ከሆነ ደግሞ እግዚአብሔር ሆይ ምን ትላለህ? ፈውሴ የምር የተጨነቀ ሰው ባይዘው እንደዛ ነው ብሎ የሚመጣው አያስቸግርም። ቤተክርስቲያን ውስጥ ለመፈወስ ቃሉ ይነካዋል። ገና ጸሎት ሳይጀመር ሃሌሉያ ብሎ በርካሽ ሲያረክታለው ቃል እየተሰበ ወይ ጸሎት መሪው ወጣ እግዚአብሔር ይባረክ ስትል አይደል? ወይ ጸሎት መሪው መጥቶ እግዚአብሔር ይባረክ ሲል ሰውየው ተነክቶ ምናምን ፈውሱን ተቀብሎ ዳንኩ እዚህ ቸርች መጥቼ ምናምን አክሰፕት ማድረግ ያለባችሁ ነው። የሚልክላችሁን እግዚአብሔር የሚልክበትን መንገድ መቀበል አለባችሁ። ፈውስ ትፈልጋላችሁ፣ ሰላም ትፈልጋላችሁ፣ ደስታ ትፈልጋላችሁ፣ እግዚአብሔርን ብዙ ዓመት የቆየ ጥያቄ ያላችሁ፣ አዎ ኦኬ ተቀበሉ። ምን ተቀበሉ? እግዚአብሔር የሚልክላችሁን ተቀበሉ። የእግዚአብሔር መንገድ እናንተ እንደምታስቡት መንገድ አይደለም። የሚልካቸው ሰዎች እናንተ እንደምትጠብቋቸው አይደለም። አሁን እዚህ ውስጥ እንትን ይሆናል ብላችሁ ከናቃችሁ ሳትጀምሩ ፈውሳችሁ ይሄ አሁን ይሄ ነው ለኔ መልእክት የሚያመጣል። አሁን ይሄ ነው ለኔ እንትን ይል ወዳጆች፣ እኛ ኢትዮጵያውያን የመቀበል ችግር ነው ያለብን። የመጠየቅ ችግር የለብን። የመጸለይ ችግር የለም። በጣም ረጅም ሰዓት እንጸልያለን። ረጅም ሰዓት ጸልየን ለውጥ በህይወታችን ማምጣት ያልቻለው እግዚአብሔር ረጅም ሰዓት ዝም ስላለን ማለት ነው። ጸሎቶቻችን በሮቻችን ላይ እያሉ መቀበል ስለከበደ፣ ጸሎቶቻችን በደጅ ላይ እያሉ መቀበል ስለከበደ የዘላለም ህይወት ያመለጣቸዋል። ደሙ በእኛ ላይ ይሁን ግደለው ያሏል፣ አንፈልገውም ያሏል ኢየሱስ። በዚህ ዘመንም እግዚአብሔር የሚልካቸው እንደጠበቃችሁት አይደለም። የሚልካቸው ሰዎች እናንተ እንደዚህ ነው ኢየሱስ ብላችሁ በምትጠብቁት አይደል። እኔ ነብይ የሚመስለኝ ራሱ እንዲህ ሲሆን ባላችሁ አይደል። ጌታ ሆይ ከምንም በላይ እንዴት እናውቃለን ካላችሁ እግዚአብሔር ሆይ ካንተ ነው በሉ። የኔ ቢጤ የሚምጣ እግዚአብሔር መልእክተኛ በእኔ ቢጤ ልብሱ ድፍ ባለ የሚሆን በረከታችሁ ይዞ ይመጣ። በምን ይዞ እንደሚመጣ ታውቁ። ለዛ ነው እንደ ሌባ እመጣለሁ የሚለው ኢየሱስ። እነሱ በጠበቁት ቢመጣ ኖሮ አይተላለፉም። ዛሬም እግዚአብሔር እንዴት እንደሚመጣ እናውቅ። ቶሎ የኛን ኮንፈርት ለቀን በእግዚአብሔር መንፈስና ዓለም ውስጥ እንግባ። እግዚአብሔር አረዳድ ውስጥ እንግባ። አንተ እንዴት ነው የምትመርጥ? አንተ እንዴት ነው የምታየው? ምክንያቱም እግዚአብሔር መጽሐፍ ሲናገር ዳዊትን ሲቀባ እኔ ሰው እንደሚያላይ ማለት አንተ የምታየው ፊት ነው፣ አንተ የምታየው ውበት ነው፣ አንተ የምታየው ሞገስ። ለነብዩ እኮ እኔ ግን ሰው እንደሚያላይ እኔ የማየው ልብ ነው አለ። ስንት ልብ ያደፈ ውስጥ እግዚአብሔር ያስቀመጠበት ጥሪና አጀንዳ አለ።
ስንት ኢኮኖሚ ያልተለወጠ ውስጥ እግዚአብሔር ያስቀመጠበት የጸሎት ኃይል የእግዚአብሔር ቃል ሙላት አለ። እግዚአብሔር በዘመናት መካከል ወላጆች ዛሬ የምነግራችሁ እግዚአብሔር በዘመናት መካከል ጀግና መርጦ ያውቃል። በፊትም ደካሞችን የመረጠው እነዛ ደካሞች ለጸሎቶቻችሁ ለነገራችሁ መፍትሄና መልስ ሊሆን ይችላል። የትዳር በሮቻችሁ ሊሆን ይችላል። ማጠበቋቸው ሰዎች እቺ ምናምን ካላችሁ ውስጥ እግዚአብሔር ሚስት ያወጣል። ይሄ ካላችሁ ውስጥ እግዚአብሔር ባል ያወጣል። ይሄ ካላችሁ ውስጥ እግዚአብሔር ህይወት ያለበት ነገር ያወጣል። ይሄ ካላችሁ አገልጋይ ያወጣል። ሰው አይሆንም የተባሉትን ሰው ማድረግ የሚችል ጌታ ክብር ለኢየሱስ ይሁን። እና የኢየሱስ ምርጫ ማወቅ ወሳኝ ነገር ነው። በዘመናችን የእግዚአብሔርን መንፈስና ሐሳብ ለመቀበል የጌታ ኢየሱስን ምርጫ ማወቅ። ሳምንት ስለ ኢየሱስን ስለመቀበል ወይም ስለተገኘው ይወጣና ዛሬ ደግሞ ሰዎችን ስለመቀበል ያየን ያለ እግዚአብሔር የሰጠንን አገልጋዮች እግዚአብሔር የሚመጣበትን መንገድ እያንዳንዱ ሰዎች መቀበል መቻል አለብን። መቀበል መቻል አለብን። ካልተቀበልን የምንጎለው እኛ ነን። ምንም ማይፈጠር ባለመቀበላችን እሳት ምናምን አይወርድብን፣ ግን የምንጎለው እኛ ነን። የምንተላለፈው እኛ ነን። አይኖቻችንን የሚከፍትበት መንገድ ህይወታችን የሚለውጥ ትምህርት የቱ ጋር እንዳስቀመጣና እንደነገርኳችሁ በዚህ ዘመን የተያዝንበት ነገር እካሌን ተቀበሏል አትቀበልም በሚል ይሄ ዝማሬ ተቀበሏል አትቀበልም። ምናልባት ዝማሬውን ብትሰሙ በህይወታችሁ ትልቁን መልእክት የምታገኙበት ሊሆን ይችላል። ለመቀበል ትጉ። ላለመቀበል ሲሆን ለመቀበል ትጉ። ልባችሁ ክፍት ይሁን። እግዚአብሔር ያስቀመጠባቸው ነገሮች ከሰው እይታ ውጪ ስለሆኑ የመጨረሻ አንድ ነገር ላንሳ። ሰዎች ስንቀበል ብዙ ጊዜ ብንስትስ የሚል ፍርሃት ነው ያለው አይደል? ብንስትስ የሚል አይደል ፍርሃት ያለው ሰዎች ስንቀበል ብንስትስ እከሌን ተቀበለዋል በኋላ እከሌ ቢያስተኝስ አይደል? ፍርሃት ነው የሚያድርብን። ሐሰተኛስ በተለይ ሐሰተኛ የሚለው ቃል በዚህ ዘመን ምንም ቀላል ቃል አይደል? በጣም ቀላል እከሌ ሐሰተኛ ነው እውነተኛ ማለት ራሱ ባይዘይ በጣም ድካምና ስንፍና ነው እንደዚህ ቃል መናገር። ሐሰተኛ ማለት በራሱ ሌላ ቀን እንማራለን፣ ግን ሐሰተኛ ማለት በራሱ ከሐሰት መንፈስ እና ከሐሰት ትምህርት የመነጨ ማለት ነው። ምንጩ ዲያብሎስ የሆነ ማለት ነው እንጂ ኢየሱስን እየተናገረ ጌታ ኢየሱስ ያድናል እያለ ተአምር እያደረገ ሐሰተኛ ይባል በመሰረቱ አይባል። ይሄ የኢትዮጵያ ቤተክርስቲያን አስተምሮ ደፋር ስለሆኑ ይሄን በሙላት ስለምናገር ደፋር ስለሆኑ ስለ ክብራቸው ስለሚጨነቁ ህዝቡ ስለመንጋው ግድ እነሱን ሊያስከብር የሚችል ነገር ስለሚናገሩ ሐሰተኞች ተነስተዋል የሚልና ጥቅስ እየፈለጉ እያገናኙ ሐሰተኛ ነው። ከዛ ደግሞ ተመልሰው ሲያገናኙ ምናም ሻይ ይጠጣሉ ሐሰተኛ ካሏቸው። እርስ በርስ መጠራረብ ያድርገው። ግን ከባድ ትምህርት ነው። ሐሰተኛ ማለት በሐሰት መንፈስ ከሐሰተኛው አይደል የሐሰት አባት ነው የተባላል። አባት አለው ሐሰት አባቱ ዲያብሎስ የሆነ ማለት ነው። ስለዚህ መጠንቀቅ አለብን ሐሰተኛ ስንል። በዚህ አጋጣሚ ሐሰተኛ ከማለታችን በፊት የተሳሳተ ሰው ብዙ ሰው ነው ያለው። ሁላችንም የተሳሳትን ነው። በየቀኑ አገልጋዮች በጣም ብዙ የሚሳሳቱ አገልጋዮች በጣም እኛንም ጨምሮ እዚህም ያላችሁትን ጨምሮ በሚዲያ ያሉት ጨምሮ አባቶቻችንን ጨምሮ እነ ጴጥሮስን ጨምሮ ሲሳሳት ነው። ፍጹም ጌታ ብቻ ግን ሐሰተኛ የሚለው ቃል ዴንጀረስ ነው። በጣም አደገኛ ቃል ሐሰተኛ ስንል ምክንያቱም ከሐሰት ምንጭ ነው እያገለገለ ያለው። ከዘንዶ እኮ ነው ከጥልቁ ነው የሚያገለግለው ማለት ቀላል አይደል? በዚህ አይደል? ዝም ብላችሁ አይታችሁት ራሱ ከዘንዶ ይመስለኛል ማለት ቀላል አይደል? ግን በህይወታችሁ ላይ ይቅር የማይባል ኃጢአት የሚያመጣ ነገር መንፈስ ቅዱስን የሚሳደብ አለ ኢየሱስ ምን ሲሉት በብዔልዜቡል አጋንንትን ያወጣል ሲሉት በአጋንንት አለቃ ነው አጋንንት የሚታዘዙለት ሲሉት። ስለዚህ ሬዲ እንሁን። የእግዚአብሔር ኃይል ባለፈው ነግሬያቸዋለሁ። ሪቫይቫል እግዚአብሔር ሊያስነሳ ፈልጓል። የሚያስነሳው ግን በመቀበል መንፈስ ውስጥ በመቀባበል መንፈስ ውስጥ ነው። አንዱ ሌላውን ሲቀበል አገልግሎቱን ሲቀበል ነው። ዝማሬን ሲቀበል ነው። ጸሎትን ሲቀበል ነው። የእግዚአብሔርን ቃል በውስጡ የሚመጣውን ሲቀበል
ሞሮፍ ሐሰተኛ ኮንተንት ከምንሆን የእግዚአብሔር መንፈስ በውስጣችን እንዳለ እናስተውል። በጎቼ ድምፄን ይሰማሉ፣ የሌባውን ድምፅ ግን አይሰሙም። በግ ከሆናችሁ አትስቱ። በግ ከሆናችሁ አትስቱ። ብዙ ሰው ኮኔክሽኑ ከበጉ ጋር ካለው አይስትም። ብዙ ሰው ግን ኮኔክሽኑ ከበጉ ጋር ሳይሆን ከሙያተኛው ጋር። ዮሐንስ ኢየሱስ የመሰከረለት ሰው ነው። መጥምቁ ዮሐንስ የመጨረሻችን ተናግሬ ይጨርሳሉ። መጥምቁ ዮሐንስ ኢየሱስ የመሰከረለት ሰው ነው እንደምታውቁትና ያዘጋጃቸው የነበረው ደቀ መዛሙርቱ ወደ ጌታ ኢየሱስ ነበር። ከኔ ይልቅ የሚበልጥ ይመጣል፣ እሱ በመጣ ጊዜ በእሳትና በመንፈስ ያጠምቃቸዋል እያለ ሬዲ ያደርጋቸው ነበር ዮሐንስ። የሚገርማችሁ ኢየሱስ ከመጣ በኋላ ሽፍት ያደርጓሉ፣ ዮሐንስ ጋር ይቀርባሉ። ኢየሱስን በጉን ሰምተው ሄደዋል። ዮሐንስ ጋር ቁጭ ብለው ደግሞ የሚከራከሯል። የእናንተ ያጠምቃል ለምን አጠመቀ ምናምን ይላሉ። አያችሁ፣ በጉን የሚሰሙ በጉን ተከትለው ሄዱ። ደግሞ ሙያተኛው ላይ ቀርሯል፣ አድራሹ ላይ ቀርሯል። ጊዜው እሱ ራሱ እሱ እንደውም ጥያቄ ጠየቀ። ቆይ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ እንደውም ጥያቄ እነዚህም ሰዎች አብረው የሚመጣው አንተ ነህ ወይስ ሌላ እንጠብቅ ይላሉ። እንደዚህ ከሆናችሁ ተሰታላችሁ። አያችሁ፣ የእግዚአብሔርን መንፈስ የሚሰማ ሰው ግን መጀመሪያ እንደተነጋገርነው የእግዚአብሔርን ሐሳብ የእግዚአብሔርን ልብ የሚሰማ ሰው ግን ሁልጊዜ ኢየሱስን እየተከተለ ራስና ፈጻሚ እየተከተለ ነው። ስለዚህ ነገሮችን ለመቀበል አይፈራም፣ ሪጀክት ለማድረግም አይፈራም። በመንፈስ ይመረምራል ይላል መጽሐፍ። በመንፈስ ይመረምራል። ትንቢትን አትናቁ አይደል? ከዛስ መርምሩ ይላል። አትናቁ ማለት እኮ ከመናቅ በፊት አዳምጥ ማለት እኮ። ከዛስ መመርመር ውስጥ ተሰጥቷል። እግዚአብሔር መርምሩ አይልም ዝም ብሎ። ያው መንፈስ ሰጥቶናል እንዳንስት ይመራል። ማህተም ሰጥቶናል። ለቤዛነት ቀን መያዣ የርስታችን መያዣ ተደርጎ መንፈስ ቅዱስ ታትሞብን፣ ግን ልባችን ለመቀበል ሬዲ ይሁን። ለምንድን ነው ይህን ምላችሁ? ተደጋጋሚ ኢየሱስን ሐሰተኛ ነው ብሎ ነው ሲያወሩበት የነበረው በዘመኑ ጠቅላላ ሐሰተኛ። እንደውም ራሱን ከእግዚአብሔር ጋር ያስተያያል። በሙሴ ሕግ ላይ ትምህርት ተናግሯል። መጽሐፍ ቅዱስ ይዘው ነው የሚያነሱበት ትምህርቱ። ኦልዌይስ ሮንግ ነው። ኢየሱስ ሲሰቀልም የተሰቀለ ሐሰተኛ ነው እንጂ እውነት ሰው ስለፈወሰ ነፃ ስለወጣ አይደለም፣ በመልካም ስራው አይደለም። ራሱን ከእግዚአብሔር ጋር እንዲህ ብሏል ብለው በሐሰት ውንጀላ ነው ወስደው የሰቀሉ። አምላካችንን የሚነካ ነገር አድርገዋል። ስለዚህ ምናልባት እኛም በዚህ ዘመንም ያለን እኛም አንገልም፣ እኛም አንጨርስ። በአባቶቻችን በኢየሱስ ዘመን ሆነን ቢሆን እኮ እኛ ኢየሱስ እንቀበለው ነበር ምንን ሰዎች ዛሬም ምናልባት የነቢያት ገዳዮች፣ ምናልባት የአገልጋይ ገዳዮች፣ ምናልባት የሚወለደው ትውልድ ገዳዮች እንዳሉ ኢትዮጵያ ቤተክርስቲያን ላይ ያው ኢትዮጵያን ስለሆነ ኢትዮጵያ ቤተክርስቲያን ማለት ማቆም እሱ ስለሆነ ሁልጊዜ ስለ ትውልድ ይጸልያል። ጳጉሜ ላይ አስነሳ፣ ወጣቶችን አስነሳ፣ ትውልድ ይነሳ ጌታ ሆይ፣ ሕፃናቶች ትንቢት ይናገሩ። አንድ ሕፃን ልጅ ትንቢት አይደለም ዝማሬ ቆሞ ይዘምር። የሕፃን መጫወቻ አደረጉት ቻቹ። ጉባኤው እኮ በቃ ሕፃናን እንትን የሚልበት አንድ አዋቂ የለም እኮ ቸርች ውስጥ። እንደዛ ነው የሚባል። አንድንም ሕፃን አይቀበል። ኢየሱስ ግን ምን አለ? ይህን ሕፃን በስሜ የሚቀበል አለ ማካላ ባራዲያስ ዋጋውን ያገኛል አለ። ደቀ መዝሙር ነው ብሎ ያመነ አለ። ክፍሉ ሲጨርስ አያችሁ አይደል? ይሄንን ደቀ መዝሙር በስሜ የኢየሱስ ነው ብሎ የሚቀበል በእኔ ስም ውሃ የሚያጠጣው ደቀ መዝሙር ነው ብሎ አያችሁ፣ ደቀ መዝሙር ነው ተብሎ አክሰፕት ማድረግ የእሱን ዋጋ ያገኛል። ዋጋ አለው። ኢየሱስን በመቀበል ውስጥ አብ እንደምትቀበሉ ሰዎችን ተቀበላችሁ ነው ኢየሱስን የምትቀበሉት የሚመሰክሩላችሁ። ስለዚህ ምን ተቀበሉ? ሰዎችን ተቀበሉ። ከዛስ ኢየሱስ ተቀበሉ። ከዛስ አብን ተቀበሉ። ከዛስ ዘላለም ታገኛላችሁ። ደቀ መዝሙሩን ተቀበሉ፣ ሕፃኑን ተቀበሉ። እና ወጣቱ ሄዳችሁ በጣም ወጣት ይንከራተታል ኢትዮጵያ ቤተክርስቲያን ላይ በተለይ አብዛኛው ትልቅ ቸርቾች ላይ ምናምን እድል ሰጡኝ ሰበሩ ታሽቶሎጂ ይሉታል። ትታሻለህ ዝም ብለህ ምናምን ይሉታል። ልስበክ ምናምን ምንድነው ትንቢትና ስሜትና ዞር በል ምናምን
አያድጉም። የእግዚአብሔር መንፈስ ምናምን ላይ በቃ ሙቀት እኮ ነው፣ ትቢት እኮ ነው፣ ወጣትነት እኮ ነው ይሉታል። የተነበዩት ግን እነሱ ናቸው። ይነሳል ያሉት ግን እነሱ ናቸው። ሲነሱ ግን አይቀበሉ። ስለዚህ አንዳንድ ጊዜ ባንጸልይ ብያለሁ እኔ። አትጸልዩ። ለምን ወልዳችሁ ትገላላችሁ ባትወልዱስ? አይደል? ለምን ካረገዛችሁ በኋላ ታስወርዳላችሁ ባታረግዙስ? አይደል? አታርግዙ። መንፈሳዊ ቋንቋ በቃ አታስረግዙ፣ አታርግዙ፣ አትጸልዩ ማለት ነው። ትውልድ ምናምን አትበሉ። ራሳችሁ ይኖራችሁ ሙቱ። ካስነሳችሁ በኋላ ጥሪ ከጠራችሁ በኋላ ተቀበሉ፣ አዋልዱ። ትውልድ ይነሳ። እግዚአብሔር ትውልድን ይስጥ። እኛ ከስንት ሰይፍ ተርፈን ነው እዚህ ያለነው። በሰይፍ ውስጥ ነው ያደግነው። ቢያለ ዕድሜያችን ስንት ነገር ተሰብሮብን ያለ። ተቀበሉ። አሁንም እኛ ደርሰናል ስንል ደግሞ የት ደርሶ ነው እንዳትሉ። ቆሞ ማገልገል እግዚአብሔር እድል የሰጠን በእግዚአብሔር ቤት ከመጠጥ ከድራግ ከምናምን ተርፈን ያለ ነው። እግዚአብሔር ረድቶን ከኔ ጋር ያገለገሉ ከኔ ጋር መልእክት የመጣላቸው አሁንም ሐሺሽ ቤት ያሉ ብዙ አሉ። አሁንም ኢትዮጵያ ላይ ጫት እየቃሙ ታርዚና ይዘው ያሉ እጅግ ብዙ አሉ። አሁንም መከራ ውስጥ ያሉ፣ አሁንም ህይወት ውጣ ውረድ የግራ የገባቸው በቤተ ክርስቲያን አለመቀበል፣ ቤተ ክርስቲያን ሪጀክት በማድረጓ በመስበሯ ዝም አለመቀበል አንድ ነገር ነው። ሪጀክት አድርጋ በመስበሯ በመምታቷ መንገድ ላይ የሚንከራተቱ ብዙ ናቸው። ስለዚህ እግዚአብሔር የመቀበልን መንፈስ ይስጥ ለቤተ ክርስቲያን። የመቀበል ዋጋ ይግባል። ጌታ ሆይ ትውልድ የት አለ አንበል። ቀደም ሲጸልይ አልነበረ? አሁን የትውልዱ የት ሄደ? ትውልድን የመቀበል ምናልባት ችግር ይኖር ይሆን አሜሪካ አናውቅም፣ እግዚአብሔር ካልገለጠል። ኢትዮጵያ ላይ ግን አሁን ያለውን ትውልድ እያከሰሙ እየሰበሩ እየመጣ ያለ ሪቫይቫል አለ። እየመቱ የዘመኑ ልጅ ምን ቸርች በቸርች አረጉት ሰፍ ብያችሁ የለ ይጸልይ ነበር ድሮ። ጌታ ሆይ እኛ ራሱ ጸልይናል ልጅ ሆነን እናስተውሳለን። ይህን ጫት ቤት ጠቅላላ አዘጋ እግዚአብሔር። ጫት ቤት በጣም በዝቷል፣ መጠጥ ቤት በዝቷል፣ አዘጋ። እሺ ቸርች ይሁን በየመንደሩ በየሰፈሩ በቃ ቸርች ቢሆን አስባችሁታ። ዛሬ እዚህ ጋር እየተመለከ በቃ እግዚአብሔር ቤት እንዴት እንደሚከብር ተብሎ ተጸለየ። መጨረሻ በሚያስገርም ሁኔታ እግዚአብሔር አደረገ። ደብረ ዘይት የሄዳችሁት አዲስ አበባ ብታየው ከላይ ቸርች ነው ከስር ቸርች። ምን ሎጂካሊ ስታስቡት ያናድዳል፣ ግን ቃል ነው ያመጣው፣ ጸሎት ነው ያመጣው። ይሄ ሁሉ ቸርች አንድ ላይ ሰብስቦ ያመልኩ ምናምን እናለና፣ ግን ጸሎት እኮ ተጸልዮ እኮ መንደሩ እንዳለ ቸርች ነው አሉ። መንደሩ እንዳለ ቸርች ሆነ። በእውነት አንድ ሰፈር የቸርች እንትን ነው የሚመስለው፣ የገበያ እዚህ ጋር ቸርች ነው፣ እዚህ ጋር ታፔላ፣ እዚህ ጋር ታፔላ ነው ምናምን። ከዛ እግዚአብሔር ይዘጋ እያሉ እየጸለዩ እግዚአብሔር ነው ይዘጋ፣ በየሰፈሩ ሱቅ አርገውታል ምናምን። እንዴ ይሄ ጸልያችሁ ጌታ ራሱ ምን የሚል ይመስላችኋል? እግዚአብሔር ምን ይመስላችኋል? እንዴ ምን አርገ ነው የምትሉኝ አይልም እግዚአብሔር። ክፈት አላችሁ፣ ከፈትኩ። ዝጋ እንደገና ቸርቹ ጫት ቤት ይከፈት ሊሉ እኮ ነው። ሊትራሊ እኮ በእውነት እኮ ነው ወዳጆቼ። ቤተክርስቲያን ደግሞ አሁን ለማዘጋት እየተጸለየ ነው። በየመንደሩ ኮልኮል የሆነ መቀለጃ ሆነ ምን ይላሉ? ወንጌል ይስበካል። አሁንማ መንገድ ላይ በቃ እንትን አድርገው ትሬንድ አድርገውታል። እየወጡ ካሜራ እየደቀኑ ይስበኩ ብሎ የጸለዩት እነሱ ናቸው። እኛ እንዲህ አይደለም ያልነው እያሉ እኮ ነው። እኛ እንዲህ ነው እንዲህ ያለ እኛ እንዲህ አይደለም ይፈልግ። ስለዚህ መቀበል ነው የሚያስፈልገው ወዳጆች። ያለበለዚያ ዘመናችንን ሙሉ እግዚአብሔር እንዳልመለሰልን አልፎን በአባቶቻችን ዘመን ኖረን በሆነን ኖሮ እኛ ነቢያትን ባልገደልን ነበር የምንል ሰዎች እንዳንሆን እግዚአብሔር ይርዳል። እንጸልያለን።